ስማቸው ገኖ ከሚሰሙ የዓለማችን የአደንዛዥ ዕፅ አዘዋዋሪዎች መካከል አንዱ መገደሉን ተከትሎ ሜክሲኮ በከፍተኛ ትርምስ ውስጥ ገብታ እንደነበር ይታወሳል። ኔሚሲዮ አስኩዌራ ሰርቫንቴዝ ወይም በቅጽል ስሙ ኤል ሜንቾ ተብሎ የሚታወቀው ይህ ማፊያ መሪ በመላው ዓለም የድራግ ዝውውር ኔትወርክ የዘረጋና በጥብቅ ከሚፈለጉ አዘዋዋሪዎች መካከል ዋነኛው ነበረ። አሜሪካ ኤል ሜንቾን አሳልፎ ለሚሰጠኝ ወይም ያለበትን ለጠቆመ ሰው $15 ሚሊዮን ጉርሻ ለመስጠት ቃል ገብታ የነበረውም ለዚህ ነበር። ይህ እንዲህ በጥብቅ ሲፈለግ የነበረ የካርቴል አለቃ ከዓመታት ሐሳና ፍለጋ በኋላ ከትናንት በስቲያ በሜክሲኮ ፖሊስ የተገደለ ሲሆን የሞቱን ዜና ተከትሎ በሜክሲኮ የተፈጠረው ግን ብዙዎችን አስደንግጧል። ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ከትናንት በስቲያ በሜክሲኮ አንድ የአደንዛዥ ዕፅ አዘዋዋሪ መገደሉን ተከትሎ ትርምስ ተፈጥሮ እንደነበር የዓለማችን ሚዲያዎችን በስፋት እየዘገቡት እንደሚገኙ መታዘባችሁን እንዳልቀረ እናምናለን። በዚህ ቪዲዮም ይህን ኤል ሜንቾ የተባለ ግለሰብ በቁጥጥር ስር ለማድረግ ስለተካሄደው ሚሽንና በአጠቃላይ በሜክሲኮ ስላለው አስፈሪ የአደንዛዥ ዕፅ ዝውውር እንዲሁም የሕዝቡን ኑሮ በተመለከተ በአጭሩ እናስቃኛችኋለን። ዝግጅቶቹን ከወዳችኋቸው ላይክ እና ኮሜንት በማድረግ ለወዳጆችዎን በማጋራት ያግዙ። እናመሰግናለን። በሀገሩ ብቻ ሳይሆን አሜሪካንም በሚያክሉ ታላላቅ አገሮች ጭምር በጥብቅ ሲፈለግ የነበረው ኤል ሜንቾ በሀገሩ ሜክሲኮም ሆነ በመላው ዓለም በአጭር ጊዜ የተደራጀና አስፈሪ የካርቴል መረብ የዘረጋ ሰው እንደነበር ይነገራል። ኤል ሜንቾ የተወለደው በምዕራብ ሜክሲኮ በምትገኝ አንዲት የገጠር መንደር እንደ አውሮፓውያን አቆጣጠር በ1966 ነው። የልጅነትና የወጣትነት ዕድሜው እንደ ማንኛውም የገጠር ወጣት በአስቸጋሪ ነገሮች የተሞላ ነበር ማለት ይቻላል። ይህን በችግር የተሞላ የወጣትነት ሕይወቱን ለማሻሻልም ወደ አሜሪካ ለመሰደድ የተገደደ ሲሆን ወደ አሜሪካ ሲሰደድ የሥራ ዕድል ፍለጋ ቢሆንም እንዳሰበው ሥራ ማግኘት ቀላል ሳይሆንለት ቀረ። ይልቁንም ባላሰበው ቀንና አጋጣሚ የአደንዛዥ ዕፅ ዝውውር መረብ ውስጥ ራሱን አገኘው። በ1990ዎቹም ውስጥ ከዚሁ ከአደንዛዥ ዕፅ ጋር በተገናኘ ወንጀል ተጠርጥሮ ካሊፎርኒያ ውስጥ ለእስር ተዳረገ። ለበርካታ ዓመታት ታስሮ ሲለቀቅም ወደ ሀገሩ ወደ ሜክሲኮ እንዲባረር ተደረገ። ያሰበው ሁሉ መና የቀረው ኤል ሜንቾ ሀገሩ ከገባ በኋላም ከዚሁ ከአደንዛዥ ዕፅ ዝውውር ራሱን ሊያረቅ አልቻለም። ይልቁንም አሉ የተባሉ የአደንዛዥ ዕፅ አዘዋዋሪ ቡድኖችን ተቀላቅሎ መስራት ጀመረ። ከቡድኖቹ ጋር በነበረው ቆይታም ስለ አደንዛዥ ዕፅ ዝውውርና ከሀገር ሀገር በድብቅ የማሸጋገር ቴክኒክ ሲያጠና ቆየ። አብራቸው ሲሰራ በነበሩ ቡድኖች ውስጥ በነበረው ቀልጥፍናና በጭካኔ የተሞሉ እርምጃዎቹ በአለቆቹ የተወደደው ኤል ሜንቾ በስልጣን ላይ ስልጣን እያገኘ ከመሪዎች ተርታ መሰለፍ ቻለ። በ2000 አካባቢም ኤል ሜንቾና ሌሎች የአደንዛዥ ዕፅ አዘዋዋሪዎች በጋራ በመሆን አዲስ የካርቴል ቡድን ስለመቋቋም አቀዱ። አቅደውም አልቀረ አዲስ ቡድንን አቋቋሙ። ይህንም ቡድን ዘ ሃሊስኮ ኒው ጄኔሬሽን ካርቴል ወይም ሲጂኤንጂ ሲሉ ሰየሙት። አስገራሚው ነገር ይህ ቡድን በአጭር ጊዜ ውስጥ በመላ ሜክሲኮ ኔትወርኩን መዘርጋት ከመቻሉም በላይ ስሙም ቀደም ሲል ከነበሩት ካርቴሎች በላይ ገናና ሆነ። ከቀደሙት ካርቴሎችና ከመንግስት ጋር በግዛት በስልጣንና በመሳሰሉት ግጭት ውስጥ መግባት ጀመረ። ከፍተኛ ቁጥር ያላቸውን የከተማ ግጭቶችና ጥቃቶችንም መሰንዘር ጀመረ። ሲጂኤንጂ ከሜክሲኮ አልፎ ስሙ በመላው ዓለም ሲናኝ የወሰደበት በጣት የሚቆጠሩ ዓመታትን ብቻ ነበረ። ድራጎች ሁሉ ወደ አሜሪካ በማስረግ የሚደርስበትም ታጣ። በእነዚህ ከፍተኛ የአደንዛዥ ዕፅ ንግድ የሚዘዋወረው $ቢሊዮን ዶላሮችና በዕፁ እየጠፋ የሚገኘው የሰው ሕይወት መጨመሩ ያሳሰባቸው ዓለም አቀፍ የሕግ ተቋማትና አሜሪካን ይህን ሰው ያለበትን ለጠቆመ $15 ሚሊዮን እንሸልማለን ያሉትም ይህን ጊዜ ነበር። መንግስታት ይህን የእስር ትዕዛዝ ያወጡበት እንጂ ኤል ሜንቾ ኮቴው ሳይሰማ ከቦታ ቦታ እየተንቀሳቀሰ ያቀደውን ከመተግበር ያስቆመው አልነበረም። ስሙ ከዕለት ዕለት መግነኑን ተከትሎም የሜክሲኮ ግማሽ ግዛት በእሱና በጀሌዎቹ ቁጥጥር ስር ወደቁ። በእሱ ቁጥጥር ስር ያሉ ከተሞች የዕለት ተዕለቱ የሚወሰነው በእሱ በጎ ፍቃድ ብቻ ሆነ። የከተማዎቹ ነዋሪዎች ስሙን ሲጠሩት እንኳን በሹክሹክታ ነው ይባላል። የኤል ሜንቾ ገናናነት በከፍተኛ ሁኔታ እየተስፋፋ መምጣት፣ በዕፅ ዝውውሩ ተሳታፊ የሆኑ ሰዎች ቁጥር መበራከትና የቡድኑ በመንግስት ቁጥጥር ላይ የሚያሳድረው ተጽዕኖ መጨመር የሜክሲኮ መንግስት አንድ ዘመቻ ማድረግ እንደሚኖርበት ያመላከተ ሆነ። እናም በያዝነው ዓመትና ወር በዚህ ሳምንት ለዓመታት ሲፈለገው የነበረው ኤል ሜንቾ መገኛው የት እንደሆነ ተደረሰበት። የግለሰቡን መገደልን ተከትሎ የሀገሪቱ ፖሊስ በሰጠው መግለጫ ግለሰቡን በቁጥጥር ስር ለመዋል ያልተደረገ ነገር እንዳልነበረና በፍለጋውም የአሜሪካ የስለላ ድርጅት ሲአይኤ ጭምር ተሳታፊ እንደነበር አሳውቋል። በዚህ ሳምንት በቁጥጥር ስር ለመዋሉ ትልቁ ድርሻ የተወጣው ከግለሰቡ ፍቅረኛ አንዷ
ታማኝ ላለችው ወዳጁ ያጋራችው ሚስጥር መሆኑም ፖሊስ በሰጠው መግለጫ ላይ ገልጿል። እናም ተቀምጦበት በነበረው ቤት ተከቦ እጁ እንዲሰጥ ቢጠየቅም ፈቃደኛ ባለመሆኑና ጠባቂዎቹም ተኩስ በመክፈታቸው እሱን ጨምሮ በርካታ ታጣቂዎቹ ተገደሉ። ፖሊስ እንደገለጸው ኤልሜንቾን ከመግደል ይልቅ በቁጥጥር ስር ለማዋል ሙከራ የተደረገ ቢሆንም በተኩስ መሃል ተመቶ ከተያዘ በኋላ ሕይወቱን ለማትረፍ ተሞክሯል። ይሁን እንጂ ወደ ሆስፒታል በጉዞ ላይ እያለ ሕይወቱ ልታልፍ ችላለች። ይህ የኤልሜንቾ ሕልፈት እውን መሆኑ ከተገለጸ በኋላ በመላው ሜክሲኮ ከፍተኛ ድንጋጤ ነግሶ ነበር። የሞቱ ዜና እውን መሆኑ ከተረጋገጠ ከደቂቃዎች በኋላ ግን የኤልሜንቾን ሞት የሰሙ በመላው አገሪቱ የሚገኙ የካርቴል አባላት ወደ መንገዶች በመውጣት ከፊታቸው ያገኙትን መኪናም ሆነ ሕንፃ ማንደር ጀመሩ። ይህ የሕዝብ አመፅ ከ20 በላይ በሆኑ የሜክሲኮ ከተሞች የተከሰተ ሲሆን በራዎች እንዲሰረዙ፣ ሱቆች እንዲዘጉና ሰውም መንቀሳቀስ ፈርቶ ቤቱ እንዲቀመጥ አድርጓል። ፖሊስ የግለሰቡን በቁጥጥር ስር መዋል እንጂ በዚህ መጠን ሰፊ ተቃውሞ ከቡድኑ አባላት ይነሳል ብሎ ባለማሰቡ ነገሮችን በቶሎ ለመቆጣጠር አዳግቶት ነበር።